ሰላም የዩቲዩብ ቤተሰቦቼ እንዴት ከረማችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለቡና ቁርስ እንዲሁም ደግሞ አረፍ ብላችሁ መጽሐፍ ስታነቡ ቴሌቪዥን ስታዩ የምትቀማምሷትን ስናክ ነው የምናዘጋጀው። ይሄው በጣም ነው የሚያምረው፣ ለአይንም ራሱ በጣም ነው የሚያምረው። አብረን ነው የምናዘጋጀው። አሁን ወደ አዘገጃጀቱ እንሄዳለን። ወደ አዘገጃጀቱ ከመሄዳችን በፊት ግን ሰብስክራይብ፣ ኮሜንት ማድረጋችሁን፣ ሼር ማድረጋችሁን አትዘንጉ። ወደ አዘገጃጀቱ በመንሄድበት ጊዜ በጎድጓዳ ሳህናችን ውስጥ 2 እንቁላል እንሰብራለን። ከዚያ በመቀጠልም 1 የቡና ማንኪያ ያህል ቤኪንግ ፓውደር እንጨምርበታለን። ከዚያም 1 የቡና ስኒ ያህል ስኳር እንጨምራለን። በላዩ ላይ 1 የቡና ስኒ ያህል ዘይት እንጨምርበታለን። በአንድ ላይ የጨመርናቸውን ውህዶች በደንብ አድርገን መምታት አለበት። ምክንያቱም ዘይቱ ከስኳሩ ጋራ እንዲሁም ከእንቁላሉ ጋራ ቶሎ ስለማይዋሃድልን። ውህዱን በመመታበት ጊዜ ነጣ ስላለብኝ ትንሽ እርድ ጨምሬበታለሁኝ መልኩ ቢጫ እንዲሆንልኝ። ምክንያቱም 2 አይነት ሊጥ ስለሆነ የምናዘጋጀው የተለያየ ከለር ፈጥሮ ከለሩ እንዲያምርልን ማለት ነው። በእርግጥ የምግብ ቀለምን መጨመር ይቻላል፣ ግን እርዱ የተሻለ ነው ብዬ ስላሰብኩኝና ቢጫ ሊያደርግልንም ስለሚችል እሱን ብንጨምር ይሻላል ብዬ ነው እርድ የጨመርኩበት። ይህንን ሊጥ አብኩተን ከጨረስን በኋላ ወደ ሁለተኛው ሊጥ ማብኳት እንገባለን። ሁለተኛውን ሊጥ ለማብኳት በጎድጓዳ ሳህናችን ውስጥ የሩብ ግማሽ ያህል ዱቄት እንጨምርበታለን። ከዚያም በመቀጠል 1 እንቁላል ያህል እንሰብራለን። በላዩ ላይ 1 የሾርባ ማንኪያ ያህል ዘይት እንጨምርና ከዚያ በኋላ 1 ስኒ ውሃ እንጨምርበትና በደንብ አድርገን እናቦካዋለን። ይህ ስናክ እንግዲህ አንዳንድ ጊዜ ወጣ ያለ ነገር ለማዘጋጀት ስትፈልጉ ቀለል ያለ ብዙ ጊዜም የማይፈጅ በረፍት ጊዜያችሁ ልታዘጋጁት የምትችሉት ስናክ ነው። ቡና ቁርስ እንዲሁም አንዳንድ ጊዜ ደግሞ አረፍ ብላችሁ መጽሐፍ በመታነቡበት ጊዜ፣ ቴሌቪዥን በመታዩበት ጊዜ፣ ከቤተሰቦቻችሁ ጋር በመተጫወቱበት ጊዜ ይሄንን ነገር ብታቀርቡት በጣም ደስተኞች የምትሆኑበት ስናክ ነው። አሁን እንግዲህ ሊጣችን ተዘጋጅቶልናል። ስለዚህ እንዳምጠዋለን። በመጀመሪያ የምንዳምጠው በሁለተኛ ያቦካነውን ሊጥ ነው። በጣም በስሱ ሰፋ አድርገን እንዳምጠውና ትሪ ላይ እናስቀምጠዋለን። በመቀጠል የምንዳምጠው በመጀመሪያ ያቦካነውን ሊጥ ነው። እሱን ደግሞ ወፈር አድርገን በጣም ስስ ሳይሆንብን እሱን እንዳምጥና መጀመሪያ የዳመጥነው ሊጥ ላይ ደርበን እናስቀምጠዋለን። እንደምታዩት እንግዲህ ሊጡ ነጭና ቢጫ ሆኖልናል ማለት። በመቀጠል ደግሞ የተረፈንን ነጩን ሊጥ እንዳምጠውና እሱንም በስሱ ሰፋ አድርገን እንዳምጥና ቢጫው ሊጥ ላይ እንሸፍነዋለን ማለት ነው። ከላይ የሸፈንለውን ሊጥ በደንብ አድርገን ካስተካከልን በኋላ ወደ መዳመጫችን ላይ አምጥተን በደንብ እናስተካክለዋለን። በደንብ ሸፈነን ያስተካከልነው ሊጥ በመዳመጫው ትንሽ ዳመጥ አድርገን ካስተካከልን በኋላ በቢላ በስነ ስርዓት እንሰነጣጥቀዋለን። ሰፋ አድርገን የቆራረጥነውን ሊጥ እዛው በደንብ አድርገን በስኩዌር እንደገና እንሸነሽነዋለን። ከዚያ በመቀጠል መጥበሻችንን እሳት ላይ ጥደን በመካከለኛ ሙቀት ዘይት ጨምረንበት በደንብ እንዲግልልን እናደርገዋለን። መካከለኛ ሙቀት መጠቀም ያለብን በኋላ ብስኩቱን በመናደርግበት ጊዜ ቶሎ ጥብስ እንዳይልብንና እንዳያርብን ሊረዳን ስለሚችል ነው። እንደምታዩት እንግዲህ በስኩዌር የቆራረጥነውን ሊጥ በማዕዘኑ እጥፍ እናደርገውና እንደገና ደግሞ ሌላውን ማዕዘኖች ሁለቱን በአንድ ላይ አድርገን በጣም የሚያምር ቅርጽ ያለው ብስኩት እናዘጋጅና በትሪያችን ላይ እንደረደረዋለን። ከዚያ በመጨረሻም በትሪያችን ላይ የደረደርነውን የብስኩት ሊጥ ዘይት ውስጥ እንጨምርበትና ቆንጆ አድርገን ቀላ እስከሚልልን ድረስ እያገላበጥን እናበስለዋለን። እንደምታዩት ብስኩታችን ደርሶልናል። በጣም ነው የሚያምረው። ከለሩ በጣም ያምራል። ቅርጹ በጣም ያምራል። ደግሞ ሲበላም ጣዕሙ በጣም ቆንጆ የሚሆን ነው የሚመስለኝ። በእርግጥ ጾም ስለሆነ በጾምን ያልቀመስኩትም ግቢ ውስጥ ቤተሰቦች የሚያሉ ትንንሽ ህፃናቶች አሉ። እነሱ ናቸው የበሉት። በጣም ፍንድቅ ብለው ደስ ብሏቸው ጣፍጧቸው ነው የተመገቡት። እነሱ ከወደዱት እኛም እንወደዋለን ማለት ነው። ስለዚህ ስሩና ሞክሩት፣ ትደሰቱበታላችሁ ብዬ አምናለሁ። እንደተለመደው እንግዲህ ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያሳውቁኝ። ሰብስክራይብ ማድረግን አትርሱ፣ ሼር ማድረግንም አትርሱ። በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በሰላም ያገናኘን። ቸር ሁኑልኝ።